ፊልሙን ማህበራዊ ህይወቱ ሁሉ ነው የምንቃኘውና ሁለቱ የኪነ ጥበብ ፈርጦች እኮ ነገ ሐውልት ሊቆምላቸው ነው አራባከ ማናማ እንግዲህ ማናማ እንደሆኑ የታዲያስ አዲስ ተባባሪ ነው ብዙ ጊዜ የኪነ ጥበብ ባለሙያዎችንም በማገዝ ኪነ ጥበቡንም በመደገፍ ይታወቃል መረጃ እንዲሰጠኝ እንደው ላርጌለታለሁ ነገ የት ይሆን የክብር ዶክተር አርቲስት ጥላሁን ገሰሰ ሐውልት የሚመረቀው በጣም አሪፍ ነው እኔ ወደ ካሁን በፊት እንግዲህ የሱ ሼል የነበረበት ነዳጅ ማደያው ጋር ነበር የጥላሁን አደባባይ የተባለው እሱ ጋር ነው ወይስ ሌላ የሚለውንም እናጣራለን የጋሽ ጥላሁን ብቻ ሳይሆን ሌላም በቁም ደግሞ ሐውልቱን የሚመርቅ ሌላ ኢትዮጵያ ቀንቃኛለ ነገ እንግዲህ በጣም ጥሩ ቀን ነው በጣም አሪፍ ቀን ነው እስኪ ደወል አድርጌ ያለው አቻሬ ይሰማል ዘፍሻ እንዴት ይዟል ሰኞ ግዴ እንዳልከው ያናገራችሁት ነው እኛም በተራ መዶሻውን ምን ነው ቋቋየ ያ እንግዲህ ኪነ ጥበብ ባለሙያዎችን በመደገፍ አብረህ በመስራት ተታወቃለህ ለኛም ለታዲያስ አዲስ ብዙ ጊዜ መረጃ ይሰጣናል ልክ ነው ባልደረባ በለው ታዲያስ አዲስ የማይከፈለው ባልደረባ እዚህ ነው አንድ ቀን ቢመጣ ጥሩ መቀበል ነበር እንኳን ሊከፈለው ራሱ ጫማ እየሰራው ሊያመጣልናልና መረጃ ሰጥቶም ጫማና ጃኬት ታቀርቦም እንዲህ አይነት ሰው ማግኘት በጣም ከባድ ነው መጀመሪያ ነው አንድ እንደሚባሉት ነው ላንተ ራሱ ሐውልት ማቆም አለበት ስማ አቻሬ ላንተ ራሱ ሐውልት ታቆማለህ እያለ ነው ቢኒ እስኪ ወደ መረጃው እስኪ እንሂድ ነገ የክብር ዶክተር አርቲስት ጥላሁን ገሰሰ ሐውልት ይመረቃል ቦታው የት ነው እየተጨቃጨቀን ነበር የቀድሞ ቦታ ነው ማለት ጥላሁን አደባባይ የተባለውን አስተዋውሳለሁ ወደ ኤግዚቢሽን አካባቢ አይደለም ዘይፍሻ ሐውልቱ የሚቆምበት ቦታ 6 ኪሎ ሐውልቱ አለ የሰማዕታት ሐውልት ከሱ እንዲወረድ ትክክል ወደ ሚኒሊክ ሆስፒታልና ወደ ፈረንሳይ መገነጣጠያ አንድ አደባባይ መሰል ነገር ቦታ አለች ያሬድ ሙዚቃ ትምህርት ቤት ትክክለኛ ቦታ አሁን ነው ጥሩ አደባባይ ልትሆን በዚህ ምክንያት ጥሩ አደባባይ ናለች የአደባባይ ባህሪ ነበራት በፊትም እሱ ጋር ነው የጋሽ ሐውልት ተሰርቷል እጅግ በጣም ደስ የሚል ነው ፕሮግራሙ እንግዲህ ፕሮግራሙ ነገ በጠዋት ነው ነገ በጠዋት ከአንድ ሰዓት ጀምሮ ሙያተኛው ጥላሁን የህዝብ ስለሆነ ማንም ሰው እዛ ቦታ ላይ ቢገኝ በጣም ደስ ይላል ሐውልቱን የሰራው የባህል ሚኒስትር ነው ወይም ደግሞ የመንግስት ባጀት ነው የሰራው እጅግ በጣም ደስ የሚል ይሄ ነገር ደግሞ ረጅም አመት የነበረ ጥያቄ ነው የሁሉም ሰው ጥያቄ ነው የሙዚቀኞች ብቻ ሳይሆን የሁሉም ሙያ ላይ በአርት ሙያ ላይ ያሉ እንደ ጥላሁን አይነት አይከኖችን በዚህ ደረጃ ማድረግ ተገቢ ነው የሚል ነገር ስለነበረ ይሄን ነገር ደግሞ ስንተብሏል ሆኖ ልናየው ነው ጠዋት ኦልሬዲ ሆኗል እና ጠዋት ከዛ ይጀምራል ጉዳዩ እንጂ በዛ በጋሽ ጥላሁን ብቻ አያበቃም ያንን ከተጨረሰ በኋላ የተለያዩ ቦታ አሁን በዝርዝር አልናገረው ያዘጋጀው አካል ዲቴል ቢያወራው ነው ጥሩ እኔ የተሰጠኝ መረጃና በዚህ ጋር እንዳቆም ነው ያለኝ ከጋሽ ጥላሁን በኋላ ግን በቁም ሐውልቱን የሚያየው ማን ነው ጋሽ መሐሙድ ነው በጣም ደስ ይላል ሶስተኛም እኮ አለ ሰይፍሻ አንተ ራስህ ሰርፕራይዝ አድርግ ስለዚህ እኔም አለ ማለት ነው ያንተ ጨርሰሃል የመቅዶኒያው እና የአሊቢራም አለ ሌሎችም በሙዚቃ ሳይሆን በሌላ ዘርፍ ላይ ያሉ ተወሰኑ አሉ እሱን እዛው ፕሮግራሙ በዛው በቀጣይነት ይታያል ማለት ነው ሰይፍሻ በጣም ይገርም ነው ምክንያቱም ጋሽ መሐሙድና ጋሽ ጥላሁን ጓደኝነታቸው ያው ምናልባት አንተ በሬዲዮ ያደመጥከን ስለሆነ ነው ዩቲዩብ ላይ ለምትከታተሉ አብረው ሲዘፍኑ ኳላ ፎቶውን ካያችሁ በጣም ጋሽ መሐሙድም ስለ ጥላሁን አውርቶ አይጠግብም እና
ብዙ ጊዜ እኔም ቃለ መጠይቅ ሳደርግለት በቃ የአበሻ ሙዚቃ ንጉስ ጥላውን ነው አትንኩብኝ ነው እና ሰዎች ሲያወዳድሩት ራሱ ይጣላልና ለጋሽ መሐሙድ በጣም ይገርም ጋሽ መሐሙድ በጣም እድለኛ ነው ብዬ አስባለሁ። አንደኛ በጣም የሚወደውን ጓደኛውን ሐውልት ይመርቃል። አሁን የጓደኞቹን አሊ ቢራም እንደዚሁ አብረው ሰርተዋል አማሌሌን። እንደገና ደግሞ የራሱን ደግሞ በቁም ይመርቃል። እውነት በጣም ጋሽ መሐሙድ በጣም ነገ በጣም ይደሰትበት ቀን ነው ብዬ አስባለሁ። በጣም እድለኛ ነው እኮ ጋሽዬ፣ በጣም እድለኛ ነው። ምክንያቱም ደግሞ አሁን ከህንድ መመለሱ ነው። ትንሽ ጉልበት ቅየራ አድርጓል። ትንሽ ኦፕራሲዮን አድርጎ ነበረ። በጣም የሚገርም አይነት ውጤት ነው። በአዲሱ ጉልበት ነው ነገ የሚንቀሳቀሰው ጋሽ መሐሙድ በአዲስ ጉልበት። ስለዚህ ነገ እውነቱን ለመናገር በጣም ደስ ብሎት ያሳልፋል ብዬ አስባለሁ ጋሽ መሐሙድ። ትልቅ ነው። በዚህ አጋጣሚ እንግዲህ ጓደኞቻችን በሙሉ የአባታቸው ሐውልት ሊታይ ነው። እዛ ቦታ ላይ ይገኛሉ። እንደሚገኙ አልጠራጠርም። ለጥላሁን ገሰሰም ሆነ ለጋሼ ለአሊ ቢራም ለሌሎችም በዚህ ጥሬን አስተላልፋለሁ። ሁላችንም ሰብሰብ እንበል ጠዋት 1 ሰዓት ብዬ እንግዲህ በጋሽ ጥላሁን ዜማ በተለይ ምሽት መዝናኛዎች ላይ እንጀራ ያልበላ የለም። በጋሽ ጥላሁን ዘፈኖች ያልተደሰተ የለም። ሀገር ስለ ኢትዮጵያ ያልዘፈነው አለ። መጨረሻ እኮ ሲሞት የመጨረሻ ራሱ አልበሙ ቆሜ ልመርቅሽ ብሎ ነው እና ለሀገር ለኢትዮጵያ መሆን ካለበት በላይ የሆነ የፍቅር ዘፈኖቹ በጣም ዘመን የማይሽራቸው ስለ ኢትዮጵያ ሙዚቃ ስናነሳ ሁሌም የግድ ስሙን ማንሳት ግድ የሚል ነው ጋሽ ጥላሁንና ነገ ሐውልቱ ይመረቃል። እንግዲህ ወዳጆች የኪነ ጥበብ ሰዎች ብቻ ሳይሆኑ ሌሎችም የጋሽ ጥላሁን አፍቃሪያን መገኘት አይችሉ ይሆን? ቻሬ ይላሉ። አደባባይ አይደል ማንም ሰው በቦታው ቢገኝ በጣም አሪፍ። ማንም ሰው አንድ የአጥማጭ ጥያቄ መጥቶልሃል። ሐውልት ላይ ብዙ ጊዜ እንግዲህ የሚነሱ ጥያቄዎች አሉና ቀድመ ሐውልቱን የማየት ነገር ነበር? እንዴት ነው? አልገጠመኝም። ስለዚህ አብረን ነው የምናየው ነገር። አብረን ነው ሁላችንም ተሸፍሯል። አዎ እንዴ ብርቅ ነው። ሁሉም ሰው እዛ ጊዜ ነው ከአርክቴክቸሩ ውጪ ብዙ ሰው አያውቀውም ከሰራው ሰውዬዎች። ስለዚህ ነገ የጋሽ ጥላሁን ሐውልት ይመረቃል። የጋሽ መሐሙድ የጋሽ አሊ ቢራ ሐውልቶች ነገ ይመረቃሉ። ሌሎችም የኪነ ጥበብ ሰዎች ተብሏል። በኪነ ጥበብ ስራዎቻቸው አዝናንተውናልና የነሱን ሐውልት ለመመረቅ እንዘጋጅ የሚል ጥሪ ነው። ስንት ሰዓት ነው ነገ? በድጋሚ እስኪ 1 ሰዓት 6 ኪሎ። የዛ ሰው ይበለን። ስለሰጠን መረጃ ከልብ እናመሰግናለን አቻሬ። መልካም ቀን። በጣም ደስ ይላል። ነገ የሙዚቃ የምትከበርበትም እለት ነው ነገ። በነገራችን ላይ የሐውልት ነገር ሲነሳ ባለፈው የኔን ሐውልት ብዙዎች አሁን በእውቀቱ ስዩምን ጨምሮ በውቄ ምን አለ በእናትህ የኔን ሐውልት አይቶ በውቄ ምን አለ እኔ በውቄ ሰይፉ ለመቅዶኒያ ላረገው የ1 ቢሊዮን ብር ገንዘብ የማሰባሰብ አስተዋጽኦ የኤርሚያስ አመልጋን ሐውልት ተሸለመ። እኔ እንዲህ አይነት ኧረ ተው ትላንትም እንግዲህ የተወዳጁ የፊልም የቴሌቪዥን ፕሮግራም አቅራቢ የነጻነት ወርቅነህ ሐውልት ምረቃት ነበረ። ሁለት የተለያዩ ነገሮችን አይቻለሁ ትላንትም። በጣም አሪፍ ነው፣ በጣም ይመስለዋል የሚለው እንዳለ ሁሉ ደግሞ የሐውልቱ ጉዳይ እኛ ሀገር ብቻ አይደለም፣ በነገራችን ላይ በመላው ዓለም አጨቃጫቂ ነው። ግን ዋናው መታየት ያለበት ያው ራሱ እንዲመጣ ሳይሆን ሐሳቡ አይደል መታሰቡ ነው። ሌላው የኔን ሐውልት እያየሁት ሲሄድ ግን የሚገርማችሁ እኔን ይመስላል ለምድኩት። አዎ እንዳየነው ላይገባን ይችላል። እኔው እንዳየሁት እያየሁት አሁን ቁጭ አድርጌዋለሁ። አሁን ልጆቼን ብጠይቃቸው አንተን ሳይሆን እሱን ባባ ማለት ባባ ይላሉ። አሁን ተገባቡ እና እያየነው ስንሄድ የመልመድ ነገር አለና ሐውልትን በተመለከተ ብዙ ጊዜ ከትልቁ ሐሳብ ውጪ ይሄ ይመስላል አይመስልም የሚለው ነገር እያጨቃጨቀ ዋናውን ቁም ነገር እያሳጣብን ነውና እሱ ላይ ማሰብ ይፈልጋል። ልክ ነው። ዋናው ያው መታሰቡ ነውና አሁን ታዲያ ሰውዬ እኔ አይመስልም እንደ ለዩቲዩብ ተመልካቾች
አይደለ? እኔ ከዚህ በላይ ትመሳሰላላችሁ። ዋናው እሱ አይደል እንዴ? ዋናው እኮ ከዚህ በላይ መላጣዬ ነው። እሱን ካስመሰለ ሌላውን መሙላት ነው። እና ነገ እንግዲህ የክብር ዶክተር አርቲስት ጥላሁን ገሰሰ፣ የክብር ዶክተር አርቲስት ጋሽ ማህሙድ አህመድ፣ የክብር ዶክተር አርቲስት አሊ ቢራ ሐውልቶችን ጨምሮ ለኢትዮጵያ አስተዋጽኦ ላደረጉ የኪነ ጥበብ ሰዎች የሐውልት ምርቃት ይኖራል ነገና ከ1 ሰዓት ጀምሮ ሁላችሁም ተጋብዛችኋል የሚለውን መረጃ ነገርናችሁ። ሐሳብ ስጡ እስኪ። ሌላ ሐውልት የሚያስፈልገው እንዲቆምለት የምትፈልጉት ተረሳኩ። በሰለጠነው ዓለም በነገራችን ላይ ሐውልት ላይ አሻራ ላይ የመስራት ባህላቸው ያስቀናል በጣም እና ወደኛም ሀገር መምጣት አለበት። ምክንያቱም እየሰራ ያለው ሰውዬ የሰራውን መከበር ሲያይ ለሱ አዲስ ለሚሰራው ሰው ብርታት ነው። እውነት ነው። የተሰራ ሰው ሲከበር ሲያይ አዲስ ለሚመጣውም ሰው እንደመነሳው ሞራል ነው የሚሆነውና ከዛ አንፃር በቁም መከባበሩ ብዙ ሰዎች አሉ ደግሞ አይደል በተለያየ የሥራ መስክ ኢትዮጵያን ያገለገሉ በጣም ብዙ ሰዎች አሉ ሐውልት ሊቆምላቸው የሚገባ ግን እስካሁን ያልሆነ ብዙ ሰዎች አሉ። ግን ሐሳብ ይስጡበት እስኪ እናንተ ሐውልት ሊቆምለት ይገባል የምትሉት ማንን ነው የሚለው ብዙ ሰዎች አሉኛ ራሱ በእናስበው አይደል ያልቆምላቸው። አዎ እንግዲህ እናንተም ሐሳብ ስጡ እስኪ። ስፖንሰሮቻችን ተዝናኑ ይላሉ። ያልተሰሙ አዳዲስ ነገሮችን ነገራችኋለን። ዕለተ ሰኞ ነው። ሁሉም አዳዲስ ነገር በሽ ነው። የበውቀቱን ሰይፉ ፋንታውን ላደረገው የበጎ አድራጎት አስተዋጽኦ የኤርሚያስ አመልጋና ሐውልት ተሸልሟል ብሎኛል። አሁን ልዩነቱ አንተ ተሰቃለህ እሱ ይቆሳተራል። በሱ መሰለኝ ልዩነቱ በቀን አንዴ ስለሚበላ ነው እሱ። በቀን ለምን አልሳቀም ነው በተሰቅ ኖር ይመስል ነበር እንደዛ መሰለኝና ሐውልት ላይ ብዙ ያጨቃጭቃልና የሚመስል ሐውልት የማንን አያችሁ እስካሁን? ሐውልት የማይወጣላት አፍሪካ ተብላለች። አሁን የማንዴላን ባለፈው ሐውልት አይተን ብዙ ሐውልቶችን አረ በጣም ብዙ ከስንት አንድ ነው የሚወጣው። ይሄን በተመለከተ ነዋይ ያለው ነገር በጣም ደስ ይለኛል። ልብ የሚገዛው እሱ ነው። አዎ ነዋይ ልክ ነው። እኔ ከሞትኩ በኋላ የማላቀውን ፊት ቀርጻችሁ ላይ ከማድረጋችሁ በፊት በቁም እያለው ሐውልቱ ተሰርቶ አይቼ አጽድቄው ነው ከዛ ላይ የሚቆመው አፕሩቭ አድርጎ በጊዜ እና እንደው ስላው ሲወራ እኔ ማላቀው ሰውዬ ነው አይደበበ ተብሎ ላይ ከሚጫን ራስ ያጽድቄው ብሏል። እኔ አይታይሽም ይሄ ላይ ይቀመጥ እዚህ ጋር እንዲፈረመ ግን እንደዚህ ማለት መፈረም አስቀድሞ ቢኖር እነማን ሐውልታቸው አይቀመጥብን ይሉ ነበር። እስኪ ገምቱ። ሐውልት የማይፈልጉም ይኖር ይሆናል እኮ አንዱ ኃይሌ ገብረስላሴ ነው። ሐውልት የማይፈልግ አሁን ኃይሌ በቁም ሐውልቱን በቁም ሐውልት መቀረጽ የለበትም ብሎ ነው ሲባል እኮ ከሐዘን ጋር ብቻ ስለምናያይዝ ያ ሰው ካለፈ በኋላ እንደማስታወሻነት ስለምናነሳው ነው እንጂ ወይስ በቁም ደግሞ ሲሆን የማክበርኛ አክብረን ነው እንደ ህዝብ አይደል? ያ ሰው ግን ትንሽ ኃይሌ ያለኝ እንዲሁ በቁም ራስ የማይከበደኝ አልክ ኮናት አሁን ብዙዎቻችን አይምሮ ላይ ያለው የሐዘኑ ጉዳይ ስለሆነ ሰላም ያነሳችሁ ልክ ነው። ስናይ ሐውልት ስናይ በቃ ያ ሰው ወይ ሞቶ ወይ ለሆነ መታሰቢያ ነው የሚመስለው እንጂ ብዙ አሁን በውጭው ዓለም የተለመደ ነው። ስፖርት ላይ ፊልም ላይ ምን ላይ ያሉ ሰዎች ሐውልት ይቀረጽላቸዋል ያዩታል እኮ እነሱ የሚለው ያዩትና በለው በጣም አሪፍ ነው ምናምን ይላሉ። ክርስቲያኖ ሜሲ ይሄን አድርገውታል እኮ ባይሆን ያ ሰው አሁን ለምሳሌ አንተ ሐውልት ሊቆምልህ ነው ሲባል ማለት መስማት አይቀርም አይደል? ሊዮ መጀመሪያ ድራፍቱን ማለት ነው ያለበት ሊዮ ከዛ በኋላ ከሆነ ካልሆነ ደግሞ ይቀየር ብለህ ግግም አስጥቀሽ ይሄ እኔን ይመስላል እሱ ይሻላል ነው እንጂ ብዙ ጊዜ ያው ሐውልትና ውበት እንደተመልካቹ ይመስለኛል። ስትጮህ አሰማው ምንም ሐውልት ይሰራ እስኪ አይመስልም ይመስላል ጭቅጭቅ ሁሉም አለ አብዛኛው አይመስልም ነው አይደል እንዳ ሐሳቡን አንዳንዴ ያስጣፋልና ዋናውን ጉዳይ እንተውና ሐውልቱ ይመስላል አይመስልም ቀራጺው ላይ ይቀራል ጉዳዩ። ዋናው መታሰቢያነቱ ነው። ዋናው እሱ ነው ለማለት ነው። እንዴት እናንተ ሐሳብ እስኪ አዋጡ። በያላችሁበት ጥሩ ጊዜ ልዩ መዝናኛ ዝግጅቱን ተዝናኑበት። ያላችሁ የተለያዩ ድርጅቶች አሉ።